ስላሰብኩኝ እንጂ ምክንያትን ለመስማት አይደለም። የትኛው ምክንያት ሰውን ለመግደል በቂ አይደለም። ቢገባሽ ለሰላም ብዬ ነው። ጭራሽ በሷ ማሰብ ጀምርክ። ሰላም ሳታገፍትራት ነው የሞተችው። ካላመንሽኝ ራሷን መጠየቅ ትችላለሽ። እሷን ፈልጋ አይደለም ያደረገችው። ድንገት ሳታገፍትራት ነው ይሄ ነገር የተከሰተው። ምን እንዳደርግ ነበር የጠበቅሽው? ጥዬ ልሂድ ወይስ ለፖሊስ አሳልፌ ልስጣት? አንቺ ምን ቦታ ብትሆኚ ምንድን ነበር የምታደርጊው? ብሌንዬ፣ እኔ እንዴት እንደዚህ አደርጋለሁ? ሰው ይገድላል ብለሽ እንዴት አሰብሽ? እኔ ሰው እገድላለሁ? ያማውቅ ይመስለኝ ነበር፣ ግን ደግሞ በጭራሽ አላውቅም። ጭራሽ የማላውቀው አይነት ሰው ነሽ። ሰላም ነሽ ብሌን? ደህና መሲ። አቶ በኃይሉ ገኒን ሊገላት በነበረበት ሰዓት ፖሊስ ወደ ቤት ይመጣል። ፖሊስ ወደ ቤት በመምጣት ገኒም ከሞት አድነዋታል ማለት ነው። ወደ በኃይሉ እየጠቆመችው ቃል ነበረች ነው። ቃል አሁን ላይ ከሳሚ ጋር በመመሳጠር ሁሉንም ነገር የበኃይሉ ጉድጓድ እየቆፈሩለት ይገኛሉ። በኃይሉ ከመጀመሪያ ጀምሮ ሁለቱ እንደሚገናኙ አውቆ ነበርና ግን እንደዚህ በፍጥነት ያጠቁኛል ብሎ አላስበም ነበረ። ቃል በጣም በፍጥነት ለፖሊስ ፍላሽ ሰጥታና አስጠቁማበት ነበርና አሁን ላይ በኃይሉ በሐሰት ሰነድና በህፃናት ዝውውር ተጠርጥሮ ወደ ፖሊስ ጣቢያ ነበረ የተጠራው። በዚህ ሰዓት ግን ገኒ በጣም እሷን ለመግደል ለመጨረሻ ጊዜ ሊገላት ፈልጎ ነበር ነው። በዚህ ሰዓት ግን እሷን ከሞት አድነዋታል ማለት ነው። በመጨረሻ እሱ አልሄድም እያለ ነበርና በሚከራከራቸው ሰዓት ብዙ እኮ ፖሊስ ጣቢያ ኢንስፔክተሩ ለኔ ወዳጄ ነው እያለ ነበርና በዚህ ሰዓት በኃይሉ በገንዘብ እየደለለና በየትኛውም ሰዓት በየትኛውም መንገድ ያሰማራቸው ሰዎች አሁን ላይ ይጠቅሙኛል ብሎ ነበረ ስማቸውም ሲጠራ የነበረው። ግን ደግሞ እነሱን እንደማይሰሙትና ወደ ፖሊስ ጣቢያ ግዴታ መሄድ እንዳለበት ሲያስጠነቅቁት ነበርና በዚህን ጊዜ ገኒ ከኋላ ትወጣለች። ገኒ ፖሊሶቹን ባየች ሰዓት በጣም ደንግጣ ነበርና ምንድነው የተፈጠረው እያለች ነበረ። በዚህን ሰዓት አይ የተፈጠረ ነገር የለም እያላት ነበረ። ስለ ገኒም እየጠየቋት ነበረ። ኢንስፔክተሩም ፖሊሱም ኢንስፔክተሮቹ እየጠየቋት ምንድነው እናቴ የተፈጠረ ነገር አለ እንዴ ያሰራራሽ እንዴ እያሏት ነበርና በዚህን ሰዓት ምንም መልስ አልነበራትም። ቀጥላ እሷ እያለች የነበረው እሱ ይናገርላት ነበረ። ምንም ችግር የለም እያለ በኃይሉ መልስ ሲሰጣቸው አንተን አልጠየቅንህም እሷን ነው የጠየቅናት እያሉት ነበርና በዚህን ሰዓት ኢንስፔክተሩ አንተ ዝም በል እያሉ ሲያስጠነቅቁት ነበረ። በኃይሉ በጣም ቀደም ሲል ነበርና አሁን ላይ እሱ ወደ ሌላ ዙረን እርሶ መናገር ይችላሉ እያሏት ነበር። ገኒ ግን አይ ምንም የለም ሊጠይቀኝ ወጥቶ ነው በማለት ነበረ በፍራቻ ልጄን ብሌን አንድ ነገር ያደርግብኛል በማለት እሷ አሁንም ዝምታዋን መርጣለች ማለት ነው። በዚህ ሰዓት ግን አቶ በኃይሉ ቀጥታ አሁን ወደ ፖሊስ ጣቢያ መሄድ አለብን ብለውታል። አሁን እኮ ምንም የለም ብላለች አይደለ? እኔ አሁን ወዴት እሄዳለሁ እያለ በፍራቻ ነበረ ሲንቀጠቀጠ ቆየው። በኃይሉ በዚህ ሰዓት ዳግመኛ ወደዛ ፖሊስ ጣቢያ መግባት ስላልፈለገ በጣም ሲቀባጥርባቸው ነበርና እነሱም አይሆንም ከሱ ጋር እኮ መጀመሪያ የተጠራኸው በዚህ አይደለም በዚህ ቤት በነበርክበት አይደለም ብለውታልና በዚህ ጊዜ ሁሉንም ነገር እንደማይሄድና ለነሱም የወጪ እንደሚሰጣቸው ለሻይ እያለ በጉቦ ለማታለል ሞክሮ ነበረ። ፖሊሶቹ ግን በዚህ ሰዓት ኃይል ተጠቅመው ወደ እስር ቤት ወስደውታል። እስር ቤት ከደረሰ በኋላ ለሰላም ስልክ ተደውሎላታል። ለሰላም ስልክ ተደውሎ ወንድምሽ እስር ቤት ገብቷል ተብላለችና ደንግጣለች። ሰላምም ለመውጣት ባሰበችበት ሰዓት ቃልም ወደ እሷ መጥታለችና እማዬ እናቴ ምን ሆነሽ ነው እያለቻት ነበርና በዚህ ሰዓት ጉድ ሆነናል ቃል ጉድ ሆነናል እያለቻት ነበርና ምንድነው
ቃል የጠየቀቻትንም የነበረውንም አይ በኃይሉ እስር ቤት ገብቷል ብላ ነበረ የነገረቻት። በዚህ ሰዓት ሁሉንም ነገር ስለገባት ሳቅ እያለች ወደ ጎን ዞራ ቃልም ወይኔ አጎቴ ምን ሆኖ ነው ምን ተፈጥሮ ነው እያለች ስታስመስል ነበርና በዚህ ሰዓት አይ በቃ እኔ ደርሼ ልምጣ እያለቻት ነበርና ሰላም እኔ ካንቺ ጋር ሄዳለሁ አጎቴ ታስሮ እንዴት ቁጭ ብዬ እዚህ እጠብቃለሁ እያለች ነበርና አይ አንቺማ መሄድ የለብሽም ምክንያቱም እኔ ሄጄ እጠይቃለሁ እያለች ነበረ ቃል ለማንገራገር ስትል ነበርና ግን ፊቷ ላይ በጣም ደስታ ይታይባት ነበረ። የቃል ደስታዋ የነበረው አሁን ላይ ያደረገችው ነገር እርግጠኛ ስለነበረች ነበርና ሰላም ወደ እስር ቤት ሄዳለች። ግን ደግሞ ቃል የደወለችው ስልክ ወደ ሳሚ ነበርና ወደ ሳሚ ስልክ በመደወልና በኃይሉ ታስሯል ብላ ትነግረዋለች። በዚህ ሰዓት ከምርሽ ነው እያለ እውነት እንዳደረገችው ሲጠይቃት ነበርና አዎ አድርጌዋለሁ እና ደግሞ እስር ቤት ነው ያለው እያለችው ነበር። በዚህን ሰዓት እንዴት እንዲህ ሊሆን ይቻለ እንዴት በዚህ ፍጥነት እንዴት አደረግሽው ብሎ ጠይቀዋታል። እኔ እኮ ቃል ነኝ ማድረግ ከፈለኩኝ አድርጋለሁ እያለች በጣም ሳሚ ፊት ስትደሳሰት ነበርና እና ደግሞ አሁን ላይ አንተ ማድረግ ያለብህ ፈጥነህ ከብሌን ጋር ማድረግ ያለብህ ነገር አድርግ፣ ፈጥነህ ከሷ ጋር ታረቅ እያለችው ነበርና እሺ ብለዋታል። ዳጊ አሁን ላይ ለብሌን ስጦታ ገዝቶ ቤት እየተጠባበቀ ነው። ይህ ስጦታ ቢያንስባት እንጂ ለብሌን አይበዛባትም እያለ ውድ ስጦታ ገዝቶ አልጋው ላይ በጣም ለብሌን ጥሩ ነገር እንደሚያስብላት ሲናገር ነበረ። ግን ደግሞ በዚህ መሀል ቃልና ሳሚ የዳጊና የብሌን ደስታ ለመንጠቅ ተዘጋጅተዋልና ቃል በፍጥነት እንዲያደርገው ለብሌንም ይቅርታ እንዲጠይቅ ለሳሚ ነግረዋለች። ሰላም ወደ እስር ቤት ከሄደች በኋላ ወንድሜ ምንድነው ሆንክብኝ? ለምን እዚህ ትገኛለህ? ለምን ተገኘህ እዚህ እያለችው ነበርና በዚህ ሰዓት እሱም እንዳታለቅሺ አለመግባባት ነው፣ ስለዚህ አንድ ዝም ብሎ የሆነ ሰው ጠቋቁሞብኝ ነው እያላት ነበርና ግን እንዴት ሊሆን ይችላል? ምን አጥፍተህ ነው? ምንድነው ወንጀሉ? እያለች እነስ ደግሞ ይሄ ማን ሊያደርገው ይችላል ብላ ስትጠይቀው ነበረ ለኃይሉ በጣም የቅርባችን ሰው ነው ይሄ ያደረገብን እያለ እርግጠኛ እንደሆነ ሲናገር ነበርና በዚህ ሰዓት በኃይሉ ቃል እንዳደረገችው በጣም እርግጠኛ ነበርና ይሄቺውቻ የድሃ ልጅ እያለ እየተሳደበ ነበረ። በዚህ ሰዓት ግን ደግሞ ሰላምም እየሰማችው ወንድሜ እንደዚህ አይባልም እያለች ማለት እንደሌለበት ስትነግረው ነበርና በኃይሉ አሁን ላይ ከዛ በፊት ብሌንም ፍላሹ አግኝታውና ከብሌን የሰረቀችውንም ቃል ፍላሹ አስመስላ በዛን ሰዓት ኮፒ አስቀምጣና ለበኃይሉ እኔ አግኝቻለሁ ብላ የሰጠችውንም በኃይሉ አስታውሶ ነበረ። በዚህን ሰዓት እቺ እያለ በጣም ሲፎካክርባት ነበረ። አሁን ላይ ሳሚ ወደ ብሌን ቤት አምርተዋል። ወደ እነ ብሌን ቤት ከመጣ በኋላ ግን ደግሞ ብሌንም በሩ እንዲወጣ ወጥታ እንድትከፍት ስትጠራት ነበረ። ቃል በጠራቻት ሰዓት አንቺ እንዴት ነው እንደዚህ ያደረግሽው? እንዴት ታውቂያለሽ ለትዬ ብዬ እንዳደረግኩትና ለምንድን ነው እንደዚህ አይነት ውሸት ጨማምረሽ ለትዬ ነገርሻት? እያለች ለሰላም የነገረቻትንም ውሸት ቃልም ስትወቅሳት ነበረ። በዚህ ሰዓት ቃል ምንም ቢሆን እኮ አድርገሽዋል፣ የማይገባሽን ፈልገሽ ነው እያለቻት ነበርና ይሄ እኮ ለትዬ ብዬ እንዳደረግኩት ታውቂያለሽ። አሁን ላይ አስታርቂኝ ከትዬ፣ ይሄ ነገር እውነቱን ንገሪያትና ከሷ ጋር አስታርቂኝ እያለቻት ነበረ ብሌን ለቃል። ቃልም በዚህ ሰዓት በጣም በውስጧ ቁጭት ውስጥ እየገባችና እሺ አስታርቅሻለሁ፣ ግን ደግሞ ቅድሚያ በር ላይ ሰው ይጠብቅሻል ትላታለች። እኔን እያለች ማን ይጠብቀኛል እያለች ነበርና በዚህ ሰዓት ግን በሩ ስትከፍተው ብሌንም እየጠበቃት የነበረው ሳሚ ነበርና ሳሚ አንተ ነህ እንዴ እያለች በሩንም ለመዝጋት ትሞክራለች። ብሌን ይቅርታ ልጠይቅሽ ነው የመጣሁትና ይቅርታ እንድታደርግልኝ እፈልጋለሁ ይላታል። በዚህ ሰዓት ብሌን ይቅርታ እንደማታደርግለትና አንተ በጣም ክፉ ሰው ነህ እያለች ስትናገር ነበርና
በዚህን ሰዓት ግን ቃልም ያለችውንም ነገር አስታውሶ ነበረ። ቃልም ለራሷ ፍላጎት ሳሚ ትንሽ ጊዜ ብቻ ነው ያንተም እዚህ ፍላሽ ላይ ያለውንም መረጃ አንተ ለትንሽ ጊዜ ታስፈልገኛለህ፣ ከዛ በኋላ ደግሞ አንተም እንደ ኃይሉ እስር ቤት እጥልሃለሁ እያለች ነበረ። ደግሞ ሳሚም ቃልን እንደማያምናትና እቺን አላምንሽም ቃል እኔም አንቺም እንደ ኃይሉ ልታደርግኝ ነው እያለ ሳሚም በጣም ነቅቶ ነበርና ከብሌን ፊት በቆመበት ሰዓት ብሌን በጣም ይቅርታ አድርጊልኝ፣ እምቢ ካልሽ ደግሞ ራሴን አጠፋለሁ እያለ ለብሌን ሲናገራት ነበረ። በዚህን ሰዓት ብሌንም አረ እንደዚህ አይባልም፣ ለምንድን ነው ራስህን መጥፎ ነገር ላይ ለማድረግ የምትሞክረው ብለዋለች። አንቺ ይቅርታ ካላደረግሽልኝ እኔ ይሄ ነገር ለማድረግ ይቀለኝ ምንም አይከብደኝም ብለዋታልና እንደዚህ ነገር እንዳታስብ ብላ ከልክለዋለች። ግን ደግሞ እምቢ ካልሽ ብሎ ብዙ ነገር ለመሄድ እየሞከረ ነበርና በዚህን ሰዓት ይቅርታ አድርጌልሃለሁ ትለዋለች። ሳሚ በጣም ደስ ብሎትና ደግሞ ማለት ነው ልነግርሽ የምፈልገው ነገር አለ ብለዋታል። ምንድነው ልትነግረኝ የምትፈልገው ብላ በዚህን ሰዓት አንቺ በጣም የዋህ ነሽና ግን ደግሞ ዙሪያሽን ማስተዋል አለብሽ። በዙሪያሽ በጣም መጥፎ ሰዎች አሉና መጥፎ ሰዎቹን አጠገብሽ ናቸው። ሰላምንም ቃልንም ዳጊንም እንዳታምኛቸው፣ በኃይሉንም አልማዝንም ገለው የቀበሯት እነሱ ናቸው ብሏት ይሄዳል። በዚህን ሰዓት በጣም በድንጋጤ ፈጥና ወደ ዳጊ ነበረ ወደ ዳጊ ጠይቂው ስላላት ዳጊ ክፍል ታመራለች። በዚህን ጊዜ ይሄንን ሰፕራይዝ የሆነ ነገር ስትጠብቅ የነበረችው ቃል ከበር ላይ ሆና ስትጠብቃቸው ነበረ። የዳጊና የብሌንንም መጣላት የሚያስደስታትም ቃል ወሬውም ጆሮዋ ሰክታ ስትሰማ ነበርና ብሌንም ወደ ዳጊ በሄደችበት ሰዓት ዳጊ በደስታ ስጦታውንም ለመስጠት ይሞክራል። ግን ደግሞ ዳጊ ያዘጋጀው ስጦታ ብሌንንም የመጣችው ለወቀሳ ነበርና ይህን ስጦታ ሲሰጣት አልጋው ላይ ተወረውርበታለች። በዚህን ሰዓት ዳጊ ምንድነው ሆንሽው ብሌንዬ እያለ ሲላት ነበረ። አንተ በጣም አስመሳይ ነህ፣ እንዴት አደርጋለህ እያለች የሰማችው ነገር ሁሉ ትነግረዋለች ማለት ነው። በዚህን ሰዓት ዳጊ ምንም ማለት አልቻለምና ዳጊ በመጨረሻ ሁሉንም ነገር ተናግረዋል። እንዲህ ማድረግህ ማመን አልችልም ስላለችው ብሌንም እንደተቆጣችና ካሁን በኋላ ከሱም ምንም ነገር እንደማትፈልግ ከነገረችው በኋላ ይህንን ያደረግኩት ለሰላም ብዬ ነው፣ ሰላም ናት በስተት ገፍትራ እየጣለቻትና ስለዚህ እንዴት ምን ላደርግ እችላለሁ? ለሰላም ብዬ ነው እኔም ይሄ ነገር የደበቅኩት እያላት ነበርና አንቺስ በእኔ ቦታ ብትሆኚ ምንድን ነበር የምታደርጊው እያላት ነበርና በዚህን ሰዓት ብሌን ውስጧ ምንም እንኳን ሀዘን ቢገባውም ዳጊንም ነገር ምንም አልደገፈችውም ነበረ። ተበሳጭታ ከክፍሉ ትወጣለች። በዚህን ሰዓት ግን የምታየው የነበረውንም ቃል ወሬ እያዳመጠች ነበርና በወሬቻቸው መሀል ደግሞ ቃልም ምንድነው የወንሹ ነገር አለ እንዴ እያለቻት ነበረ ለብሌን። ብሌንም እየተገላመጠቻት ወደ ክፍሏ ትገባለች።